ሞት አድርገው እንዴት እንደዚህ አምኜሽ እንደዚህ ታደርጊያለሽ? ወይኔ ባቢ እንደዛ እጅ ያስገብቼ ድጋሚ ወይ ወንድሜ እንወስን። መወሰናችን ግዴታ ነው። ደግሞ የሆነ ነገር ማድረግ አለብን። ብሌኔ ከዚህ በላይ ምንም የመታገስ አቅም የለኝም። ፖሊስ ጋር መሄድ አለብን። እባክህ ወንድሜ በቃ እባክህ ከዚህ በላይ አትጨነቅ። ደግሞ እንቅልፍ ላሷልተኛም አይደለ? አይነ እኮ በጣም ቀልቷል። እኔማ እንደው ፖሊስ ጣቢያ አመልክቱ ሲባል ምን አለ ጽናት የምትባል ሴት እንደው ሞታ ተገኘች ብሎ ከዛ በኋላ እርፍል ነበር። ውይ በስመ አብ እማዬ ተይ እንጂ በዚህ ልክ አትሁኝ እንዴ! ይሄን ያልቆይ ምን አደረገችን? ጽኑ የት ነበርሽ? ተይ በእናትሽ አንቺ ውሸት ስታወሪ አያምርብሽም። ደግሞ እኮ የሆነ ነገር እንደሆንሽ ፊትሽ ይናገራል። ቆይ እናንተ ሰዎች ለምን አትሆኝም? ደህና ነኝ አልኳችሁ አይደል እንዴ? ነው ወይስ አሁንም ልሂድ? ቆይ እኔ አላሳዝንሽም? እንዴት ጥለሽኝ ትሄጃለሽ? የምር በጣም ጨካኝ ሆነሻል። አዝናለሁ። ተረዳኝ። እንግዲህ ግዴታ ማድረግ ነበረብኝ። ምን ነው ጽናት ግዴታ ማድረግ ያለብሽ? ሄሎ 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 ጽኑ ንገረኝ እንጂ ጽናት እየጠየኩሽ እኮ ነው። ምን ነው ግዴታ ማድረግ ያለብሽ ነገር? ከቢሮ ደውለው እኮ ነው ማለት ሰሞኑን አልገባሁም አይደለ? ያበላሸሁት ነገር አለ። ቡና የሚረከቡኝ ሰዎች ደውለው ኮምፕሌን እያቀረቡ ነበር። ያው የቤተሰብ ጉዳይ እንደገጠመኝ እያስረዳቸው ነበር። ለዛ ነው እኮ። ጽናት እርግጠኛ ነሽ? አዎ እያሱኔ በጣም እርግጠኛ ነኝ። እሺ ካልሽ ይሁን። እንዴት ነው አሁን ግን ቀለል አለሽ? አዎ አሁን ቀለል ብሎኛል። አይ በጣም ደስ ይላል። እና አሁን እኔን ለማውራት ዝግጁ አይደለሽም? ምንም ማውራት ነገር የለም እያሱ። ተይ እንጂ ጽኑ። የሆነ ነገር እኮ እየደበቅሽ እንደሆነ ፊትሽ በደንብ ያስታውቃል። ለምን ግልጹን አናገኝም? ምን ላውራህ እያሱ? ምንም በሌለ ነገር ላይ እኮ ነው እየጨቀጨከኝ ያለው። ካልሽ እሺ። ለማንኛውም ብሌን አሪፍ ምግብ ሰርታ እየጠበቀችን ነው። ትንሽ እንውረድ። አይ እናንተ ብሉ። እኔ ምንም መብላት አልፈልግም። ምን ማለት ነው? እያሱ እባክህ አታስጨንቀኝ። እኔ ራሴ መብላት ስፈልግ እበላለሁ። ጽናት እባክሽ አታስቸግሪ። ሁሉም ሰው ታች ነው አንቺን የሚጠብቀው። እሺ በቃ እንሂድ። እሺ እሺ
ተመስገን ነው ጽኑዬ። እንኳን ለቤትሽ አበቃሽ። እኛማ ስንቱን ነገር አሰብነው ተጨነቅን እኮ። በጣም ለካ ሰው ከዓይናችን ስሪቅ ነው የሚናፍቀን። ትንሽ ደቀቀች። አልደረስንም። አሁን ደርሰናል። ግን ይኸውልሽ እንዳትገልጪ ቃል ከገባልሽልኝ መለቅሽ አልገልጥም። የምር አባዬ ብት አልገልጥም። እሺ በቃ ለቀቅኩሽ። እንዳትገልጪ እውነት አልገልጥም። አሁን መለቅ ትችላለሽ። ታገኛለሽ። የምር ፈርቼ ነበር። ለምን? እንጂ በጣም ነው ደስ ያለኝ የኔ ፍቅር። አመሰግናለሁ። የእውነት በጣም ነው ደስ ያለኝ። በጣም ነው አመሰግናለሁ። በጣም ነው ደግሞ የሚያምረው። የምር ፈርቼ ነው ደሽው በጣም ነው ደስ ያለኝ ባብዬ። እኔም ከምልሽ በላይ በዚህ ልክ ይሆናል ብዬ ጭራሽ አላሰብኩም ነበር። በጣም ነው የምወድሽ። እኔ በጣም እወድሻለሁ። ሌላ ያዘጋጀሁት ልበሳ ደስታችን ምንም አትይኝም እንዴ? በጣም ነው ደስ ያለኝ እንዳንተ አይነት ሰው በህይወቴ ስለገባ ሚስት ለመሆን ማዘጋጀት ሁሉም ነገር በጣም ነው ደስ ያለኝ። የኔ ውድ እኔም በጣም ደስ ብሎኛል። አንቺን የመሰለች ልዕልት ስለሰጠኝ ፈጣሪ አመሰግናለሁ።
አይ ሮቤል እንደው እንደዛ ሲንገላታ አድሮ እህል እንኳን ሳይቀምስ ሄደ። ልጄ ነይ። አዎ እማዬ፣ አስቸኳይ ነገር ገጥሞት ነው ሄደው። እንዴት ጽናት? ጽናት ወዴት ሄድሽ? ምን አላችሁኝ? አናገራችሁኝ እንዴ? ጽኑ ፊትሽን እኮ ብታይ ደስታሽ ይገባል። ምን ነው? አይ የሆነ ነገርም አለ። ይሄ ፈገግታ እንደዚህ ሊመጣ አይችልም ነው ወይስ ሚስጥር ነው? ይነገረን እንጂ ይሄን ያህል ብሌን፣ እስኪ ጂ ወንድምሽን ተከታዩ። ምንድን ነው ነገሩ? ጽናት በጣም ደስተኛ እየሆንሽ ነው። ምን ተገኘ? ምን ይገርማል ታዲያ ሮማን ነው ወይስ ለእኔ ደስታ አልተፈጠረም? እንደዛ ነው። አረ ደግ ደግ ነገር ያናግርሽ ጽናት። ምን ነው ተቀየርሽ? እስኪ አሁን በቅን ብትመልሽ ምን ትሆኛለሽ? እኔ እንግዲህ በቅንነት ነው የመለስኩልሽ ሮማን። አይ ተይው፣ ከራስሽ ጋር ክርክር ላይ ነሽ ማለት። እስኪ ተይኝ። ምን ነው አንሺው እንጂ። ምን አልሽኝ ሮማን? አልሰማሽኝም? ስልክሽ እየጮኸ ነው። አንሺው እኮ ነው የምልሽ። አይ አንቺማ የሆነ ሰው ልብሽን ጥፍት አድርጎት ነው የመጣሽው እንጂ በደህናሽ እንደዚህ እንደ ህልም እንደሰመመን ማደንዘዣ እንደተወጋሽ እንደዚህ አትሆኝም። ጉድ እኮ ነው እንዴ ሮማን። ስለምን ልብ መጥፋት ነው የምታወሪው? በቃ ከቢሮ ነው እየደወሉ ያሉት። እኔ ደግሞ ማንሳት አልፈለግኩም። አረ ከቢሮ? አረ እባክሽ። እና ከቢሮ ማን ቢደውል ነው ይሄ ሁሉ ድንጋጤና ፈገግታ? ሮማን እባክሽ እኔን ተይኝ። ብዙ ያን ያህል እኔን ለመመርመር አትሞክሪ። አይ ወንድሜ፣ እንደዚህ በቀላሉ ማለት ነው የምታምነኝ? ስትናደድብኝ በቀላሉ፣ ስታምነኝ በቀላሉ። ማዬ ይህን ነገር ለመጨረስ ሌላ ሶስተኛ ሴት ያስፈልጋል ስትይ እኔ ልጅሽ እዚሁ ጭርስርስ አደረኩት። አሁን እኮ በቃ ወንድሜ ጽናት ከሌላ ወንድ ጋር ሄዳለች፣ ወይም ከሌላ ወንድ ጋር ፍቅር ይዟታል ብሎ እያሰበ ነበር። እኔ ደግሞ እሱን አስተሳሰቡ ነው እውነት እንደሆነ ያረጋገጥኩለት ማለት ነው። ስለዚህ አሁን በደንብ ይጠራጠራል። በጣም ጥሩ ብሌን፣ ጥሩ ስራ። አሁን ጽምዬ መጣሽ እንዴ? ምግብ በደንብ በላሽ? አዎ በልቻለሁ። አይ በጣም ጥሩ። ሌላ እንዳደረግልሽ የምትፈልጊው ወይም ደግሞ የምትፈልጊው ነገር አለ? የለም አመሰግናለሁ። ግን ደግሞ አንድ በጣም ግራ የሚያጋባኝ ነገር አለ። መጠየቅ እችላለሁ? ምንድን ነው? ጠይቂኝ። ቆይ ለምንድን ነው አስሬ እንደ ስስት ባህሪሽ የምትቀያየረው? ምንድን ነው ችግርሽ? እስስት ምን ማለት ነው? አልገባኝም። ገብቶሻል? መልሽልኝ ብሌን። ጽናት የእውነት በጣም ነው የማዝነው። አሁንም ቢሆን አስመሳይነት የሚለው አስተሳሰብ ከጭንቅላት ስላልወጣ ብቻ አይደለም የማዝነው፣ በጣም በብዙ ነገር ነው የማዝነው። ይኸውልሽ እኔና አንቺ እንደ ማንኛውም ሰው ልጣላ ወይም ደግሞ ልንጨቃጨቅ እንችላለን። ግን ደግሞ እንደነገርኩሽ በቃ ስጠፊ በጣም አዝኜ ነበር። ይኸውልሽ ብሌን፣ እኔ አንቺንም እናትሽንም በደንብ አውቃችኋለሁ። ከዚህ በኋላ ደግሞ እኔም በጭራሽ ልታታልሉኝም ሆነ ልትሸውዱኝ አትችሉም፣ ወይ ደግሞ እኔ አውቄ ካልተሸወድኩላችሁ በስተቀር። ስለዚህ ይሄ አጉል የምታደርጉትን ለማስመሰል የምትጥሩትን ጥረት ብታቆሙ ይሻላችኋል። ያሳዝናል። ቆይ አሁንም እያስመሰልኩ እንደሆነ ነው እየተሰማሻለሁ? እየተሰማኝ ሳይሆን የማውቀው። ጥሩ እንግዲህ አንቺ እንደፈለግሽ ማሰብ ትችላለሽ። እንግዲህ ውስጥ እውቀትሽን ይዘሽ መመራት ትችላለሽ። ሰላም አስመሳይ እድሜ ዘመንሽን እንዳስመሰልሽ። ዜና እንዴ? አዎ ጽኑ፣ ምን ነው ፈልገሽኝ ነበር? አይ አልፈለግኩም። ጥሩ። ምን ነው ግን የተረበሽክ ትመስላለህ። ደህና ነህ? እሺ ጽናት፣ ይህን ነገር ድጋሚ ልጠይቅሽ፣ ከሌላ ሰው ጋር ፍቅር ይዞሻል እንዴ? ምንድን ነው የምታወራው እያሱ? ምን እያልክ ነው? ግልጽ ጥያቄ እኮ ነው የጠየቅኩሽ፣ መልሽልኝ እንጂ። እያሱ እባክህ የማይሆን ነገር አታውራ። እሺ
አንቺ መመለስ ካልፈለግሽ ችግር የለውም፣ እኔ እደርስበታለሁ። ምኑን ነው የምትደርስበት? ሁሉን ነገር ጽናት፣ ሁሉን ነገር እደርስበታለሁ። ምን አይነት መከራ ውስጥ ነው የገባሁት ግን? እያሱ ባቢ ወደ እኔ ህይወት መመለሱን ካወቀ እርግጠኛ ነኝ ይገለዋል። ምንድን ነው የማደርገው? እንዴት ብዬ ነው ከዚህ ወጥመድ ውስጥ ማምለጥ የምችለው? የጀመርኩትን ነገር ደግሞ በጭራሽ አንጠልጥዬ መሄድ አልችልም። ምክንያቱም እዚህ ቤት በጣም ገና ብዙ ያልጨረስኩት ታሪክ አለ። እማዬ ይኸውልሽ፣ እኔ አንቺ ልጅ ክብር ጭርልሽ ነው የመጣሁት። ምን አደረግሽ ልጅ? እስኪ ንገሪኝ። እማዬ እያሱ ጠረጠረው ማለት ነው ጽናት ወንድ ጋር ነበር ሄደ የጠፋችሁ እያለ ነበረ። ምክንያቱም ደግሞ ሌላ ጠረን ስለሸተተው ነው እንግዲህ ሲያቅፋት ይመስላል። እንግዲህ እኔ አላቅም፣ ብቻ ሌላ ሽቶ ሸቶ ነበረ። ከዛልሽ እኔ እሱ ላይ ትንሽ የቅመም ጣል ነገር አደረግኩበት፣ አሳበድኩት። ሰጌኔ ልጅ ጀግና እኮ ነሽ። አሁን እኮ ሮማን ብቻዋን አይደለም ያለችው፣ በእግሬ እንደቆምኩ ነው የተሰማኝ ዛሬ። ጎሽ እኔ ልጅ ይኸውልሽ እማዬ አዳምጪኝ ብዬ እንደነገርኩት ስላሳለፍናቸው ጊዜያት በጣም ነው የማመሰግነው። ደስ ብሎኛል። አብረኝ ስለነበር ካመሰግናለሁ። ባይሆን ሌላ ጊዜ እንገናኛለን ብላ ስታወራ ሰምቻታለሁ አልኩልሽና ለወንድሜ ንግር። ጀግና እኮ ነሽ። እና ምን አለ በእናትሽ? እንግዲህ እማዬ እኔ አንቺ ልጅ እንደዚህ ነኝ። የምታጣላቸው ሴት ታስፈልጋለች ስትይኝ ሩቅ መንገድ ሳትሄጂ እኔ አንቺ ልጅ እዚሁ ነገሩን ቁጭ ታደረግኩት። ጀግና እኮ ነሽ። እና ምን አለ በእናትሽ? ኧረ እማዬ በጣም የተናደደው ትንሽ በቆይ እኔን ነበር የሚመታኝ። ከዚህ በኋላ እኛ ሳንሆን እራሱ ነው የሚያስወጣት። እኛ ምንድነው ስራችን? ቀስ በቀስ ክብሪታችንን እየዋጣን መጫር ብቻ ነው። እማዬ ምንም ነገር እንዳታስቢ ብቻ ለማየት ያብቃሽ። አሁን በራሷ ሰዓት ብን ብላ ትጠፋለች። ቆይ ሮቤል፣ ምንድን ነው እያልከኝ ያለው ነገር? ትሰማኛለህ ሮቤል? አሁን ድጋሚ መውጣት አልችልም። አውቃለሁ እኮ ማውራት አለብን፣ ግን ደግሞ ነገሮች ቤት እንደምታያቸው ተበለሻሽተዋል። እንዴት አድርጌ ነው አሁን የምወጣው? እሺ ምን ልንገርህ? ማለት እባክህን ሮቤል ትንሽ ጊዜ ብቻ ስጠኝ፣ ከዛ ሁሉንም ነገር እነግርሃለሁ። ይኸውልህ ሮቤል፣ እኔ እኮ አልነግርህም አላልኩም፣ ግን በቃ ትንሽ ጊዜ ያስፈልገኛል። በነገሩ እኔ ራሱ አሁንም አልተረጋጋሁም። ትንሽ ጊዜ ያስፈልገኛል። ይኸውልህ ሮቤል፣ ይልቅ አሁን አልወጣም። አስፈላጊ ከሆነ ሰሞኑን የተፈጠረውን ነገር በሙሉ ቁጭ አድርጌ አወራሃለሁ። እሺ ልክ ነህ። ቴክስቱም ሁሉም ነገር ውሸት ነው፣ ግን ደግሞ ምክንያት ነበረኝ። ወይ ሮቤል፣ በቃ ትንሽ ጊዜ ስጠኝና ከዛ ተገናኝተን እናወራበታለን። ወይ ሮቤል፣ ደግሞ ግዴታ ዛሬ መሆን አለበት? እኔ እኮ ልደብቅ ፈልጌ አይደለም ሮቢ። ሲጀመር ያንተ እርዳታ ስለሚያስፈልገኝ ግዴታ አንተ ማወቅ አለብህ። ግን ዛሬ አይሆንም። አዎ እርግጠኛ ነኝ ያን ያህል ከባድ ነገር አልተፈጠረም።
እሺ ልክ ነህ። ቴክስቱም ሁሉም ነገር ውሸት ነበር፣ ግን ደግሞ ምክንያት አለኝ። አዎ ሁሉንም ነገር እነግርሃለሁ፣ ግን ትንሽ ጊዜ ያስፈልገኛል። እሺ ሮቢ፣ እኔ ካንተ ምንም የምደብቀው ነገር የለም። ሲጀመር በጣም ስለምታስፈልገኝ ሁሉንም ነገር እነግርሃለሁ አልኩ። እሺ በቃ ዛሬ መውጣት አልችልም። ሰሞኑን ተገናኝተን እናወራለን። አዎ እያሱ ሻወር ነውና ምናልባት ድንገት ከወጣ ብዬ ተሳቅቄ ነው ያወራሁት ያለሁት። እሺ በቃ እደውልልሃለሁ ሮቢ። እሺ ቻው። ምን አይነት መከራ ውስጥ ነው የገባሁት? ምንድን ነው የማደርገው? ድጋሚ ከእጅ ወጣች። አመለጠችኝ። ምንም ማድረግ አልቻልኩም። አረሶትም ግን ደግሞ አታለኝ ጥለኝ ሄደች። አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ጽኑ የምትኖርበትን ቤት በደንብ እንድታጣርልኝ እፈልጋለሁ። ከዛ በኋላማ ማድረጎን እኔ ራሴ አውቃለሁ። በዚህ ሰዓት ማንንም የምፈራበት ጊዜ ላይ አይደለሁም። ካለችበት አንጠልጥዬ ነው የምወስዳት። እሷን ድጋሚ ከማጣት በላይ ሌላ አደጋ የለም። ይልቁንስ ቶሎ ብላ አድራሻዋን አጣራልኝ። ጥሩ፣ ስልክን እንጠብቃለሁ። ጽኑ ድጋሚማ ከእጅ አትሄጂም።
አሁን ምን እየሰራችሁ ልጅ ማድረባ ወይም ነው እዚህ ሆናችሁ ነው እንዴ? ምን ከቤት እኮ ሲዳጣችሁ? አዎ እዚህ ሆነን እኮ ነው። ምን ነው ፈለግሽ? አይ አልፈለግኳችሁም። ድንገት እኮ መኝታ ቤት ሰጣችሁ ነው እዚህ የመጣሁት። እማዬ እኮ በጣም መኝታ በዛባትና እዚህ ይሻላታል ብዬ እኮ ነው የመጣሁት። ጥሩ አድርጋችኋል። እንዴት ነው ታዲያ? አሁን እየተረጋጋሽ ነው? ምን ሆኜ ነበር? አይ እንዲሁ ጠፍተሽ ስለከረምሽ እንጂ እሱማ ምንም አልሆንሽም። ምን ትሆኛለሽ ብለሽ ነው? እኔ እንኳን ትንሽ ንፋስ መቀበል ፈልጌ ልወጣ ነበር። ወዴት? ምን ነው ደነገጣችሁ? ኧረ አልደነገጠችም። ለምን ትደነግጣለች አይደል? እንደዛ ከሆነ ጥሩ ነው። በሂጂ አየር ልቀበል ብለሽ ግን ወጥተሽ 2 ቀን አድረሽ እንዳትመጪ። እኛን እንኳን አንዴ ንቀሽናል። ለዚህ ለልጅ ግን ቢያንስ አስብለት። አንዴ በምን እንዳጠመደችው አይታወቅም። ልብ ውስጥ ገብታለች። ጭማት ነው ምን ዋላይቶ እንደወደደ ራሱ እኔ ዶሮ የመሰለች እቺ እማዬ። ይቺ ልጅማ የሆነ ነገር እያደረገች ነው። ስለዚህ ልክ ነሽ ብሌን፣ ልትከታተያት ይገባል። አዎ እማዬ ልከታተላት መሰለኝ። እንደውም አዎ ፍጠኝ ብሌን፣ ሂጂና ተከታተያት። ይቺ ሰላቢ የሆነ ነገር እያደረገች ነው። ያለ ምክንያት እንደዚህ ፈገግታዋ ራሱ ምንም አላማረኝም። ሂጂ። እሺ እማዬ በቃ ሂጂ። እንዳልሽማ የሆነ ነገር አለ፣ ተከታተያት። እሺ እነግርሻለሁ። የሆነ ነገርማ ባይኖር እንደዚህ አትሆንም። ትሄዳለች፣ ትመጣለች፣ ትፈዛለች፣ ትነሳለች፣ ትስቃለች። ነው አበደች? ምነው እንደው አብዳ ምነው በሆነ አብዳ በሆነ ያሳበደች ፈጣሪ። አየኔ ልጅ እንዴው ተወስልህ የማንም መጫወቻ ሆንክ አይደለ? ምንድነው ታሪው ማዬ? አረ እኔ ግራ ገብቶኛል እንጂ አለ ማለት ማዬ። ቆይ ለማለት የፈለግሽው ነገር በግልጽ ተናገሪ። ሚስትህ አላስቆም አላስቀመጥ ያላት ጉዳይ ገጥሟታል መሰለኝ። እንግዲህ ደግሞ ልሂድ ብላ ወጣች። ማዬ ጽናት ድጋሚ ወጣች? አዎ ወጣለች። እንዴት ማዬ? ማለቴ ቆይ እንዴት አልነገራችሁኝም? እሺ ወዴት ነው ሄደችው? ብሌንስ? አታስብ፣ ችግር የለውም። እኔ አንተ እናት ሁሉን ነገር አጣራልሃለሁ። አሁን ብሌኔት እንደምትሄድ እየተከታተለቻት ነው። ልትከታተላት ሄዳለች። ቆየት እንደሄደች አልተናገረችም? አየኔ ልጅ እንዴት እንደሚያደርጋት እኮ አንተ አታውቅም። ግን እንደማስበው ከሆነ አንድ አይዞሽ ያላት ጎረምሳማ አለ። ያለ ምክንያት ጥርስ በጥርስ እኮ ነው የሆነችው። ጥርስ እኮ ነው ወጣ የመጣችው። ጉድ እኮ ነው። አንቺም እማዬ እንግዲህ ያየነውን ነው የተናገርነው። እንግዲህ አንተ ደግሞ ይከፋል ያየነህን ስንናገር። ቆይ ምንድን ነው ያያችሁት? እያሱ ነቃ በል እንጂ
ያቺ ልጅ እኮ ወታድራ ነው የመጣችው። ያደረችበትን እኮ ምክንያት እንኳን አልተናገረችም። ይሄ የሚያሳየው በግልጽ የሆነ ነገር አለ ማለት ነው። እንደውም የሆነ ጎረምሳ ያዘች ነው የሚመስለኝ። እኔ ጭንቅላቴ ሊፈነዳ ነው እማዬ። ቆይ እኔ ምንድን ነው ያጎደልኩባት? ከኔ ምንድን ነው ያጣችው? አይ የኔ ልጅ፣ ሴት ልጅ እኮ የሚንከባከባትና የሚወዳትን አትወድም። ይሄን ብታደርግ ደግሞ ምንም አይገርምም። እማዬ እኔ ጽኑ መቼም ልተዋት አልችልም። ጽኑ ማለት ለእኔ ምን እንደሆነች ማንም ሊረዳኝ አይችልም። እኔ ግን እያሱ እንደ እናት ልምከርህ፣ እንደው መጫወቻ ከምታረግ ብትተዋት ባይ ነኝ። ጽኑ ማፍቀር ያለባት እኔም ብቻ ነው። ስለዚህ እኔ ደግሞ ከኔ የሚጠበቀውን ሁሉ ነገር አደርጋለሁ። ወይ እስኪ እያሱ አንድ ጥያቄ ልጠይቅ። እሷ ለአንተ ምንም ፍቅር ሳይኖራት አስራ ልታስቀምጣት ትችላለህ? እሷ እኮ ይችን ታክል እኮ ፍቅር የላትም ለአንተ። አይገባህም እንዴ? አይታየም? አይነት አውሯል። የፈጀውን ያህል ጊዜ ይፍጅ እማዬ። ጽኑን ከኔ ሊያስከውልል ያሰበው ሰው ማንም ይሁን ማን እደፈዋለሁ። ምንም ምሕረት አላደርግለትም። አይ የኔ ልጅ፣ በፍቅር መሀል እኮ የሚያስፈልገው ልብ ነው። እሷ ደግሞ ልቧን ከሌላ ሸጠዋለች። እንዴ ምን ልታደርግ ነው ታዲያ? እቃ አይደለ ተደራድረህ እንግዲህ አትመልሰው። አይ አንተ ልጅ፣ እንደው ምን አለበት እንደው በሞላ ሴት ይሄን መልክ ይሄን ቁመና ይዘህ ሌላ ብትፈልግ። ወይ አሁን እቺ ምን ታደርግላለች? እኔም እኮ ነፍሴ ተጨነቀ። ምንም ያስጨንቃችሁ ነገር የለም። ይሄ ጉዳይ እኔና እኔ ብቻ ነው። ስለዚህ እናንተ ልትጨነቀው ይገባል። እንዴት እንደዚህ ልትናገራለህ? እኔ ልጅ ቆይ እኔ እናትህ ለአንተ ካልተጨነኩ ማን ሊጨነቅልህ ነው? እስኪ ንገረኝ። አንተ እኮ ሁሉን ነገር በክፋት እኮ ነው የምትወስደው። እኔ አመሰግናለሁ እማዬ፣ ግን በዚህ ጉዳይ እናንተ ልትጨነቁ አይገባም። ይሄ ጉዳይ እኔና እኔ ብቻ ነው። ስለዚህ እኔ ብቻ ነኝ ልጨነቅ የምገባው። ይሻላል። አዎ እንዲህ ይሻላል እማዬ። ሄሎ፣ የእውነትህን ነው? አገኘኸው? እሺ እሺ።
ጽኑ የት ነበርሽ? ምና ፈለከኝ እንዴ? ማለት አየር ልቀበል ወጥቼ ነበር። ብትነግሪኝ እኮ አብረን እንቀበል ነበር። እኔም አስቤ ነበር፣ ግን ለወጣ ስል ሻወር እየወሰድክ ነው። በቃ አልበጠበጠህም ብዬ ዝም ብዬ ሄድኩኝ። እሺ ጥሩ። ለማንኛውም አንቺ ግቢና እረፍት አድርጊ። እሺ እሺ። ፓፒ ቤትሽ በር ላይ ነው ያለሁት። ምንድን ነው የምታወራው? ትወጪያለሽ ወይንስ ልግባና ሁሉንም ሰዎች ፊት ለፊት ልጋፈጣቸው? ውጪ እያልኩሽ ነው። ፓፒ ምንድን ነው የምታወራው? 3 ደቂቃ ብቻ ሰጥቼሻለሁ። ከዘገየሽ ግን እኔ ራሴ ነኝ የምመጣው። ምንድን ነው የምታወራው? ቆይ ፓፒ